በሰዓት እንግዲህ የ39 ዓመቱን ስፔናዊውን የመሃል ተከላካይ ሰርጂዮ ራሞስ እንግዲህ ዩናይትድ በጃንዋሪ ዝውውር የማግኘት እድል እንዳለው እየተነገረ ነው። እንደተሰበለት ለማን ዩናይትድ ጥሩ ግልጋሎት እየሰጠ የማይገኘው ማኑኤል ጋርቴ እንግዲህ ወደ ጋላታሳራይ ሊያመራ እንደሚችልና የቱርኩ ክለብ እሱን እቅድ ውስጥ እንደከተቱት ባው ላይ እየተነገረ ነው። እድል እያላገኘ ያለው ኮቢ ሜኑ መጨረሻው ምን ሊሆን ይችላል? የጃንዋሪ ዝውውር የሱ ራሱ በጣም ተጠባቂ ነገር ነው። ቤንጃሚን ሴስኮ ወኪል እንግዲህ ዩናይትድ ስለተቀላቀለበትን የሰጠው አስተያየት አለ። እነዚህን ጉዳዮች በዚህኛው ቪዲዮ እናነሳለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። አሁን ላይ መረጃዎች ጠቅላላ እያሳዩ የሚገኙት ሰርጂዮ ራሞስ ያው ከዋናው ክለብ ጋር እንደሚለያይና በጃንዋሪ ዝውውር ፍሪ እንደሚሆን በጣም ግልጽ ነው። ምንም አይነት የዝውውር እንትን የለበትም፣ ሂሳብ የለበትም። የትኛውም እሱ የፈለገው ክለብ ላይ መዘዋወር እንደሚችል ያስታውቃልና ከክለቡ ጋር ነፃ ስለሚሆን ዩናይትዶች ይህንን ተከላካይ እንግዲህ የራሳቸው ለማድረግ ፍላጎት እንዳላቸው የተነገረ ነው። ራሞስ ዩናይትድን ይጠቅማል፣ ለምንስ ዩናይትዶች ራሞስን ማስፈለግ ይፈልጋሉ የሚለው ነገር ትንሽ አከራካሪ ሊሆን ይችላል። እኔ እንደ ጥቅም አየዋለሁ፣ ጉዳት አለው ብዬ አላስብም። ጉዳቱ ኖሮ የሚችለው ዩናይትዶች ልክ እንደነ ካስሜሮ ልክ እንደ ቫራን ከፍተኛ ደሞዝ የሚከፍሉት ከሆነ ነው እንጂ ራሞስ የሚያክል ተጫዋች ብዙ ነገር ያየ ትልቅ ተከላካይ ነውና እሱን ቡድን ውስጥ መክተት ለኔ መጥፎ ነው ብዬ አላስብም። እና ምናልባት የአንድ አመቱ ሊሰጥቷል ብዬ አስባለሁ። ከጃንዋሪ ምናልባት ከሰመር ትራንስፈር ውስጥ ይመጣ ድረስ ዩናይትድ ቤት ቆይቶ ከዛ በኋላ የፈለገበት ክለብ ሊሄድበት የሚችል አማራጭ የሚኖር ውል ይመስለኛልና አሁን ላይ እየተመለከተ እንዳለ ነው። እንግዲህ ሄቨን ነው በመሃል ሜዳ እየተጫወተ የሚገኘው። ሁለት ጨዋታዎችን ተመልክተናል። የዌስትሃሙ ጨዋታ አይተናል። አሁን ደግሞ በወልቭስም ጨዋታ ሄቨንን የተመለከተነው። ያ የሆነው ደግሞ ማቲያስ ዴሊትም ሆነ ሃሪ ጉዳት ላይ ስለሆኑ ነውና ይሄንን ታዳጊ ሮበን አሞሪም ትልቅ ኃላፊነት ሰጥተውታል። የዌስትሃሙ ጨዋታ ላይ እንግዲህ ከረፍት በኋላ ቀይሮ እንዳስወጡት ሁላችንም ያየነው ነገር ነውና የመጀመሪያው ፐርፎርማንሱ ጥሩ አልነበረም። የወልቭስ ፐርፎርማንሱ ግን የተሻለ ነበር። ትንሽ ኮንፊደንስ ያለው ነገር ይመስላል። ግን ደግሞ ወልቭስ ጫና የሚፈጠር ቲም እንዳልሆነም ያስታውቃል። ዩናይትድም ብዙ እያጠቁ ስለነበረ ይሄን ያለ የከበደው ነገር አያሳይም። የዌስትሃሙ ጨዋታ ላይ ግን ትንሽ እየገፉ ስለነበረ ዌስትሃሞች አሪፍም ኳስ ይዘው እየተጫወቱ ወደ ጎልም እየመጡ ስለነበረ የበውንን እንቅስቃሴ እንግዲህ ሄቨን የሚሸፍነው የሚችለው ነገር እንዳልሆነ ሁላችንም እናውቃለንና በሄቨን ሃሪ ማጉዌር እና ማቲያስ ዴሊት ሳይኖሩ በሄቨን መጫወት በጣም ሪስክ ያለው ነገር ነው። ፕላስ ደግሞ ገና ማቲያስ ዴሊትም አሪፍ የሆነ አቋሙ ተመልሷል። አሁን ላይ ገና ደግሞ ኤጁም ገና እንደሆነ እናውቃለን። ሄቨንም በዛ ላይ ኤጁ ትንሽ ነው። ስለዚህ ሁለቱ ተከላካዮች ከሰርጂዮ ራሞስ ከሃሪ ማጉዌር ከሚማሩ ከሰርጂዮ ራሞስ የተሻለ ነገር ሊያገኙ ይችላሉ። የሆነ የሊደር ስሜት ሊሰማቸው ይችላል። አይኖ ሃሪ ማጉዌር ዩናይትድ ቤት እንደተጠበቀው ያልሆነ ተጫዋች ነው፣ ግን ደግሞ እቺ የመጨረሻው ያሉትን አመታት እንግዲህ አሪፍ እየሆነ እየመጣ እያየነው ነው። ጎልም እያስቆጠረ በመከላከሉም ዘንድ ጥሩ እንቅስቃሴ እያሳየ ነው። ግን እውነት ለመናገር ሃሪ ማጉዌር ለአዳዲስ ተከላካዮች ይሆናል አይደል ሊደር ለመሆን ይችላል የሚለው ነገር ትንሽ ጥያቄ ውስጥ የሚከት ነገር ነው። ያ ኦሬዲ ፌል ያደረገ ተጫዋች ከዛ እንደ አዲስ የተነሳ ነውና ግን ደግሞ ኮንስታንትሊ ፕራይም ሆኖ ያሳየ ራሞስን የሚያክል ተጫዋች ቡድን ውስጥ መክተት ለኔ መጥፎ ነው ብዬ አላስብም። ዩናይትድ ምንም አይነት ወጪ የለበትም። ፕላስ ደግሞ የሚከፍለው ደሞዝ አሳንሶ ከመጣ ዩናይትድ ተጫዋቹን ስኳድ ውስጥ መቀላቀሉ በጣም የተሻለ ነገር ነው ብዬ አስባለሁ። አይኖ ብዙ ጨዋታ እየተጫወትን አይደለም፣ እንዲሁም ቤንች ላይ ያሉ ተጫዋቾች ጊዜ እያገኙም አይደለም፣ እያፈራረቀም አይደለም። ራሞስ መጥቶ ዩናይትድ ቤት ምን ሊፈጠር ይችላል የሚለው ነገር የተለየ ነገር የምጠብቀው ነገር የለኝም። ራሞስ መጥቶ ዩናይትድ ባንዴ እንደዚህ ለውጠው ኮንስታንትሊ ጎል የምናስቆጥረውን ነገር ይቀይረልን ያስቁበልን ሳይሆን ከታች ላሉት የሆነ እንደ መሪ ሊሆን የሚችል አይነት ነገር ነው እንጂ እንደ ተጫዋች አላሰቡም። በ30 አመት ሰውዬ ፕሪሚየር ሊግ ውስጥ መጥቶ በአንዴ በጣም አሪፍ የሆነ ፐርፎርማንስ ያሳያል፣ በአንዴ ቫን ዳይክ ይሆናል ምናምን ነገር ሳይሆን የሆነ የሚማሩበት ነገር አለ ብዬ ስለማስበውና ስኳዱ ላይ የምር ሊደር ስለሚያስፈልገን ብዬ አስባለሁ። ብሩኖ ፈርናንዴዝ ካፒቴን ነው፣ ግን ያ ካፒቴን አይደለም፣ የሚጮህ ጀለስ አይደለም፣ ዳኛ ጋር የሚነጫነጨው እንጂ ተጫዋቾቹ ላይ የሚጮህ ጀለስ አይደለም። እና እንደዚህ አይነት ሰዎች ያስፈልጋሉ ብዬ አስባለሁ። በረኛው ላይ የሚጮህ ካጠገቡ ላሉ ሰዎች ጮክ ብሎ የሚናገር ሰው ያስፈልጋል። ራሞስ ደግሞ ያን ነገር ማድረግ ይችላል ብዬ አስባለሁ። ከቤንችም ተነስቶ ቢሆን ቤንች ላይ የሆነ ነገር የሚያስፈልገው ኢነርጂ የሚያስፈልጋቸው ተጫዋቾች አሉና ራሞስ እንደዚህ አይነት ተጫዋች ነው፣ ሊደር ነው ሁላችንም እንደምናውቀውና መቶ ዩናይትድ ይሄን ዝውውር የመርካሳ ከሆነና መቶ ምን ሊፈጥር ይችላል እንደተባለው የሆነ ነገር መስመር ከያዘ ዝውውር አሪፍ ነገር ነው። ለኔ ራሞስን ዩናይትድ በዩናይትድ ማሊያ ማየቴ አልጠላውም። ይሄን ያህል ትልቅ ነገርም ኤክስፔክት አላደርግም። ዩናይትድ ትልቅ የዝውውራቸው እቅድም አይደለም። ተጫዋቹ ኦልሬዲ ፍሪ እንደሆነ ሲታወቅ ነው ዩናይትድ እዚህ ነገር ውስጥ የገባውና እንደ እቅድ የወሰዱት ነገር ስላልሆነ ሌሎች የመሃል ሜዳ ቦታዎች ላይ ፎከስ እያደረጉ ራሞስን በነፃ የሚያገኙበት እድል ካገኙ
ቡድናችሁ ውስጥ መቀላቀል በጣም የተሻለ ነገር ነው ብዬ አስባለሁና ለተከላካዮቻችን ጥሩ የሆነ ልምድ ይሰጣል ብዬ አስባለሁ። ሌኒሮም ብንመለከት ምናልባት የቀኝ ሴንተር ባክም ቢሆን ከራሞስ ሊማር የሚችልበት ነገር እንዳለ ሁላችንም እርግጠኛ ነን። የትኛውም የመሃል ተከላካይ ራሞስን አይቶ ያላደገ የለምና እነዚህ ሰዎች ትክክለኛ በቃ እንትን ያስፈልጋቸዋል። ሊያዩት፣ ሊመለከቱት፣ ሊማሩበት የሚችሉበት አይነት ተጫዋች ያስፈልጋቸዋል ብዬ አስባለሁ። ዩናይትድ ቤት ውስጥ አሁን ላይ ሌጀንድ የለም ወር ደግሞ ትልቅ የሚባል ተጫዋች የለው። ካስሜሮ ነው ዩናይትድ ቤት ውስጥ ትልቅ የሚባል ብዙ ነገሮችን ያየ ተጫዋች እና ምናልባት ከማኑኤል ጋርቴ ከካስሜሮ ይማራል ስታየው አይመስልም። ሜኑ ከነ ብሩኖ የመማር ፍላጎት ያለው ይመስላል ስናየው ምናምን ነገር እንደዛ የሚመስል ነገር አይደለምና ያላቸው እንትን ይሄን ያህል አሪፍ አይደለም። ካስሜሮም ትንሽ ሆነ መንገጫቀጭ ላይ ስለነበረ ብዙዎች እየተቹትም ስለነበረ የሆነ ሳለ ካስሜሮ ምንም አያደርግም ሲባል ስለነበር አሁን ላይ ነው በቃ በግድ ቋሚ እየሆነ የመጣውና ማን ነው ከካስሜሮ ሊማር የሚችለው የሚለው ነገር ማኑኤል ጋርቴ ስንመለከተው የሆነ እሱን አይነት መንገድ መሄድ የሚፈልግ አይደለምና ቢያንስ ተከላካዮቹ ከራሞስ የሆነ ነገር አይተው የሆነ ነገር ቀስመው ለሮበን አሞሪም ቲም ለዚህ ለሶስት ተከላካይ ቲም እንግዲህ የሆነ ነገር ይሰጡናል ብዬ አስባለሁና የሰርጂዮ ራሞስ ዝውውር ከተሳካ እኔ እንደግሌ ጥሩ ዝውውር ነው ብዬ አስባለሁ። ይሄ ያለ አይደል አሁንም ዩናይትዶች ትላልቅ ተጫዋቾቹ ዝም ብሎ ነው የሚለቃቀሙት የምልበት አይነት ነገር አይደለም። ቫራን ሲመጣ ዩናይትድ ቤት ለስታርቲንግ 11 ነው የመጣው። ከሊቻ ጋር ሲጣመር አይተነዋል። ካስሜሮም ሲመጣ ለስታርቲንግ 11 ላይ የመጣው። ራሞስ ግን ለስታርቲንግ 11 እንደማይመጣ ሁላችንም እናውቃለንና ለቤንች ነው የሚመጣው። ቤንቹ ላይ ሲቀመጥና ከአብሮት ካሉ ተከላካዮች ጋር ሲጫወት ሼር የሚያደርጋቸው የሱ ሞመንቶች የሱ ሊዲንጎች በጣም ይጠቅሙታል ብዬ አስባለሁ። ዩናይትድና ይሄንን እድል ካላመለጣቸውና የሚጠቀሙት ከሆነ በጣም አሪፍ ነው ብዬ አስባለሁ። እንደግሌ የእናንተን አስተያየት ኮሜንት ላይ ያሳውቁኝ። የዚህ የራሞስ ጉዳይ በደንብ የሚገፋው ከሆነ እስቲ በደንብ እናወራበታለን። ሌላኛው እንግዲህ ማኑኤል ጋርቴ ነው። ማኑኤል ጋርቴ ሮበን አሞሪም እድል ቢሰጡትም ከሜኑን አስቀምጠው እሱን እያስጀመሩ የተወሰኑ ጨዋታም ቀይረው ቢያስገቡትም ከሜኑ በላይ እድል ያገኘው ማኑኤል ጋርቴ ነው ብለን መናገር እንችላለን። ግን ደግሞ ያ ተጫዋች የምር የሚፈለገውን ነገር እየሰጠን አይደለም። ቢያንስ ካስሜሮ እንኳን ተቀይሮ ሲወጣ ያችን የሆነች 10 ደቂቃ 20 ደቂቃ እንኳን ከቨር የሚያደርግ ተጫዋች እየሆነ አይደለምና ሲመጣ የነበረው ኢነርጂ የነበረው የፋይቲንግ ፍላጎት አሁን ላይ ምንም የለም ብለን መናገር የምንችልበት አጋጣሚ ሙሉ ለሙሉ አለ። እኔ ፋውል መስራት ያለባቸው ነገሮች አሉ። ለምንድን ነው ፋውል ማይሰራው የምንልበት ሞመንቶች አሉና ክሊን የሆነ ፋውሎች ራሱ መስራት ይችላል። ግን ታክቲካል የሚሆነ ፋውል ከሱ መጠበቅ ከባድ ነው። ግን ግልጽ የሆነ ፋውል ራሱ እኔ ማኑኤል ጋርቴ ሲሰራ እየተመለከቱት አይደለምና የሆነ አግሬሲቭ አይደለም። የሆነ ምንም ፍላጎት ያለው ራሱ አይመስልም። ወይ ወደፊት ሄዶ ወደፊት አይሄድ ወይ ኳላውን በደንብ ሴቭ ያደርግልህ የበከነ ተጫዋች ቢሆን ለኔ ማኑኤል ጋርቴ ነውና ሲመጣ የነበረን ፍላጎት ፒኤስጂ ቤት በቃ እድል ስላላገኘ ማኑኤል ጋርቴ መጥቶ በቃ አሪፍ ነገር ይሰጠናል የሚል እምነት ነበረ። ግን ደግሞ ማኑኤል ጋርቴ ሲመጣ ያን ነገር አልሰጠንም። በጣም ግልጽ በሆነ መንገድ ያንን ማኑኤል ጋርቴ አላየነውም ብለን መናገር እንችላለን። ለኔ ማኑኤል ጋርቴ ጥሩ ሞመንት የትኛው ነው ብትሉኝ ማስታውሰው ነገር የለም። ትንሽ ፕሪዝን ላይ ለመንቀሳቀስ ሞክረው ነበር። ሮበን አሞሪም ያን የሜኑንና የማኑኤል ጋርቴን ጥምረት ፈልገውት ነበረ። አሁን ካስሜሮና ብሩኖ ቢሆንም አቅደውት የነበረው ሜኑና ኡጋርቴ ነበር። ከኤጅም አንፃር ከስፒድም አንፃር ኃይልም ይኖራቸዋል ከሚለው 90 ደቂቃ ባጫውታቸውም ከሚለው አንፃር ሁለቱ ላይ ፍላጎት እንደነበራቸው ያስታውቅ ነበር። ፕሪዝኑ ላይ በደንብ ሞክሯቸው ነበረ። ግን ደግሞ ያ ነገር አልተሳካላቸውም፣ አላሳመናቸውም። ለዛ ነው አሁን በብሩኖና በካስሜሮ እየተጫወቱ የሚገኙትና ሜኑ እሺ ከካስሜሮ ጋር ቢጣመር የሆነ ነገር አያሳየንም የሚለው ነገር አጠራጣሪ ነው። የአሞሪም ጥያቄ ምልክት ውስጥ የሚያስገባው ነገር ነው። ግን ማኑኤል ጋርቴን ከብሩኖ ጋር ማጣመሩም ሞር ሪስክ አለ። አይተነዋልም። ብዙም ይሄን የሚያረካ ነገር አለ። ካስሜሮን ሁላችንም እንመርጣለንና አሁን ላይ እንግዲህ የጃንዋሪ ዝውውር ወደ ጋላታሳራይ ወደ ቱርኩ ክለብ ሊያስኬደው እንደሚችል እየተነገረ ይገኛል። ጋላታሳራዮች እቅዳቸው እንዳደረጉትና ማኑኤል ጋርቴን የማስፈረም ፍላጎት እንዳላቸው ይሳል እየተነገረ ነው። ይሄ ለዩናይትድ በጣም አሪፍ ነገር ይመስለኛል። ዩናይትዶች የመሃል ሜዳውን ቦታ ከቨር ለማድረግ እነ ባሊባና ኤደርሰን ምናምን ቼክ በሚያደርጉበት ታይም ላይ እንግዲህ ሌላ ለዝውውር የሚሆን ገንዘብ ማግኘት በጣም የተሻለ ነገር ነው ብዬ አስባለሁ። በዚህኛው በጃንዋሪ ዝውውር እነ ባሊባና እና ኤደርሰን የሚያገኙ ከሆነ ቢያንስ 100 ሚሊዮን ድረስ ሊደርስ ይችላል። ትንሽ የባሊባ ዋጋ አሁን ባለው ፐርፎርማንስ ቀንሷል። የአሞሪም ምርጫ ባሊባ እንደሆነ እናውቃለን። አሁንም ትንሽ የኤደርሰን ነገር ጥሩ ፐርፎርም ማድረጉ ምርጫዎቹን ይሆናል አይደል ሊያምታቱ ይችላል የሚለው ነገር አለ። ግን ደግሞ እኔ አሁንም ቢሆን የባሊባ
ፈላጊ ነኝ። ባሊባን ነው መመርጠው ከኤደርሰን ይልቅና ከሁለት አንዱ የሚያገኝበት አማራጭ እንዳለው እናውቃለን። ዩናይትድ ከፍተኛ ወጪ ለማውጣት እንደሚፈልግ በባሊባ ጉዳይ በሰበር ትራንስፈር የሰማነው ነገር ነው። ስለዚህ በዚህ በጃንዋሪ እንኳን ካወጣ የማኑኤል ጋርቴ ዝውውር የሚሳካ ከሆነ ወደ ጋላታሳራይ የሚሄድ ከሆነ ለኔ በጣም አሪፍ ነገር ነው ብዬ አስባለሁና ሌላ ተጫዋች የሚገዙበት የፈለጉትን ያሰቡትን ወጪ የሚያወጡበት ነገር ነው ብዬ አስባለሁ። ኤደርሰን ዋነኛ እቅዳቸው ከሆነ ኤደርሰንን የማሳካት 100 ሚሊዮን የመውጣት እቅድ ሊኖራቸው ይችላል። ከዛ ቢያንስ ወደ 40 ሚሊዮን ያገኛሉ ብዬ አስባለሁ። ከኡጋርቴና ሚሃል ይጠይቃሉ የሚለው ነገር ትንሽ አዳጋች ነው። ያው ያለው ፐርፎርማንስ ዋጋውን ስለሚቀንሰው የቱርኩ ክለብ የሚያቀርበውን ነገር ነው የምናየውና ዩናይትድ መሸጥ ላይ አሪፍ እንዳልሆኑ በደንብ አሳይቶናል። የሰመር ትራንስፈሩም የጋርናቾ ሂሳብ ራሱ እውነት አሞሪም ትንሽ መስመር አልፈዋል ብዬ አስባለሁ። በጋርናቾ በኩል ወጥተው ሚዲያ ላይ ምናምን መናገራቸው ክለብ ፈልግ ተብሏል የልጅ መባሉ መወራቱ የትኛውም ክለብ ሲመጣ ዋጋ ቀንሶ መምጣቱ የማይቀር ነገር ነውና ያም እንደሆነ ያስታውቃል። ቼልሲ በዛ ዋጋ ነው ያገኘውና ጋርናቾን እስከ 80 እስከ 90 ያክል መሸጥ የምንችልበት እድል ነበረ። ምክንያቱም የነበረው ኤጅ የነበረው ፐርፎርማንስ ከነ መሐመድ ቅዱስ የተሻለ ፐርፎርማንስ ኖሮት አሪፍ ጎል ኢንጌጅመንት ኮን ኖሮት አሲስትም ጎልም አሪፍ ኖሮት ግን ደግሞ ከነሱ ኦልሞስት ተቀራራቢ በሆነ ዋጋ ነው የተሸጠውና አሁንም ይሄንን ኡጋርቴን በምን አይነት መንገድ ይሽጣል ምን ያህል ሊያገኙበት ይችላሉ ለነ ኤደርሰን ለነ ባሊባ የሚሆን በዝውውር ገንዘብ ያገኙበታል ብዬ የማስበው ዝውውር ነው። ከተሳካ በጣም አሪፉ ዝውውር ይመስለኛል። ዞሮ ምንም እየጠቀመን አይደለም። በካስሜሮ ነው እየተጫወትን ያለ ነው። የመሃል ሜዳ ካስሜሮን ሊያገዝ ካስሜሮን ቤንች ሊያደርግ የሚችል አንድ የመሃል ሜዳ ተጫዋች ያስፈልገናል። ብሩኖ ፈርናንዴዝ ቢያንስ ይሄንን አመት ቢጨርስ ምንም ማለት አይደለምና የካስሜሮ ግን አጋዥ በጣም ግድ ነው። ካስሜሮ ቢጎዳ ካስሜሮ የሆነ ነገር ቢፈጠርበት እንደ ቼልሲ ጨዋታ ቀይ ቢመለከትና ምናስገባው ተጫዋች አይኖርምና የካስሜሮን ኤጅንም አስበው በዚህኛው የጃንዋሪ ዝውውር የመሃል ሜዳ ውሳኔ ትክክለኛ መወሰን አለባቸው ብዬ አስባለሁና ለዛ ውሳኔ የሚሆናቸው ደግሞ የጋላታሳራይ የማኑኤል ጋርቴን ፍላጎት ማሳየታቸው በጣም ጥሩ ነው ብዬ መናገር ይችላል። ሌላኛው እንግዲህ ያው የማኑኤል ጋርቴ አጣማሪ ሆነው ኮቢ ሜኑ ነው። ሁለቱ ተጫዋቾች እንግዲህ አንደኛው እድል እያገኘ እድሉን እየተጠቀመ አይደለም፣ አንደኛው ደግሞ ጭራሽ እድል እያገኘ አይደለምና ሜኑ በዚህ አመት እድል ያገኛል ተብሎ ቢጠበቅም ግን ደግሞ እድል እየተሰጠው አይደለም። ልቀቁኝ የሚል ጥያቄ ሊጉ ሲጀምር ጀምሮ ነበር። ግን ደግሞ ሮበን አሞሪም ተጫዋቹን መልቀቅ አልፈለጉም። አሁን ደግሞ በድጋሚ የዝውውር መስኮት መጥቷል። ባለፈው አንዳንድ ቪዲዮዎች ይወጡ ነበር የወልቭስ ጨዋታ ላይ ሜኑና ሮበን አሞሪም ሲያወሩ ሜኑ የሆነ የመስማት ፍላጎት ያለው አይመስልም ነበር። አንዳንድ ክሊፖች ተቀርጾ እየወጡ ነበርና ያላቸው ግንኙነት ጥሩ ነው ብዬ መገመት ይከብደኛል። ጥሩ ሊሆን የሚችልበት ቻንስ በጣም ጠባብ ነው። ተጫዋቹ በአግባቡ መንገድ ልቀቁኝ የሚል ጥያቄን አቅርቦ ነበረ። በውሰት ብቻ ልቀቁኝ የሚል ነገር አቅርቦ ነበር። ያን ነገር አልፈለጉም። እድልም እየሰጡት አልነበረም። የመጀመሪያ የፕሪሚየር ሊግ ጨዋታዎችን ግን ብሩኖ ጥሩ አልነበረም። በዛ ቦታ ላይ ጎሎች ስናስተናግድ የብሩኖ ስህተቶች ነበሩ ምናምን ስንል ነበርና ያንን ተመልክቶ እንኳን እድል እየሰጡትም አልነበረምና ሮበን አሞሪም ቡድኑ አቻ በሚሆንበት በሚከላከልበትና ማጥቃት በሚፈልግበት ሰዓት ላይ ሜኑን ሳይሆን ተከላካይን በተከላካይነት እየቀየሩ እንደሆነ እያሳዩን ይገኛሉና ሜኑን ለማስገባት ዩናይትድ ግዴታ በደንብ በሰፊ ሁኔታ ጎል መምራት እንዳለበት ያሳዩን የወልቭስ ጨዋታ ይመስለኛልና ሜኑ የናፖሊ ጋር ስሙ ወደም ተይዟል። ግን ከናፖሊ በተጨማሪ በጣም ብዙ ክለቦች ዩናይትድ ጋር መምጣታቸው የማይቀር ነገር ነው። ተጫዋቹ ምን ያህል አቅም እንዳለው ገና ኤጁ በጣም ትንሽ እንደሆነ የምናውቃልና ለብዙ ዓመት የሚያገለግል ተጫዋች ነው። ዩናይትዶች እነሱ ተጫዋች ከሚያስፈርሙት በላይ አሁን የኮቢ ሜኑ ፈላጊ ሆነው የሚመጡ ክለቦች በጣም ሰፊ ናቸው። ግን ዋነኛው እቅዱ ምናልባት ናፖሊ ይሆናል ብዬ አስባለሁ። ለዩናይትድ በዚህኛው በጃንዋሪ ዝውውር የሚለቁት ከሆነ ማረፊያው የሚሉ እርግጠኛ ነኝ ናፖሊ ነው። ሌላ ምናልባት የፕሪሚየር ሊግ ቲም ወይ ደግሞ ዩናይትዶች ለራሳቸው የሚጠቅማቸው ተጫዋች በሜኑ ስር ካካተቱ ሌላ ዝውውር ልንመለከት እንችላለን። ግን ደግሞ አሁንም የናፖሊ እቅድ እንደሆነ ያስታውቃል። የናፖሊ እንግዲህ ዋናው ሰውዬ እየተናገረም ነበረ እየተመለከትነው ነበር። ግን ደግሞ ምን ልንወስን እንደምችል እስቲ እናያለን የሚል ነገር ምላሽ ነው የሰጡትና ማክቶሚኔ መዛም አለ፣ በዚህ በኩል ራስመስም አለና የቀድሞ የቡድን አጋሮቹ በአንድ ክለብ ውስጥ መኖሩ ምናልባት የሜኑ ወደዛ የሚሄድ እድሉ ሰፊ ሊኖር ይችላል። እዛ ሊመቸውም የሚል አጋጣሚዎች ወይ ደግሞ ፍላጎቶች ሊኖሩ ይችላሉ ብዬ አስባለሁና የሜኑ መጨረሻ ምን ሊሆን ይችላል? ሮበን አሞሪም ስግጥ ብለው ወይ ደግሞ አልፈልግም ይሄን ነገር ብለው እንግዲህ ወደ ቤንቻውን የሚያወርዱታል። ጃንዋሪ ዝውውር እስከሚዘጋ ድረስ እንግዲህ በክለብ ውስጥ ያቆይቷል አያቆይትም ምናየው ነገር ነው የሚሆነው። ግን ደግሞ ለሮበን አሞሪም እና ለኮቢ ሜኑ ትልቅ አለመግባባት እንደሚፈጠር በጣም እርግጠኛ ነኝ። ዞሮ ካቆዩት
ተጫዋቹ ጥሩ ኢንቫይሮንመንት አይፈጥርም፣ ጥሩ ነገር አይኖረውም ከሳቸው ጋር ከጋርናቾ ጋር የገቡበት ሰጣ ገቦስ ምናልባት የመግባት እድል ያለው ብዬ አስባለሁ። ዞሮ ዞሮ የዓለም ዋንጫ ከፊት ለፊታችን ያለው በጃንዋሪ ዝውውር ወጥቶ ማይጫወት ከሆነ ቶማስ ቱዌል እሱን ወደ እንግሊዝ ብሔራዊ ቡድን ሊጠሩት እንደማይችል እናውቃለንና የኮቢ ሜኑ የዓለም ዋንጫ መጫወት ፍላጎት ከዛ ደግሞ ጊዜ አለማግኘት ተደማምሮ ከአሞሪም ጋር ችግር ውስጥ እንደሚከታቸው እርግጠኛ ነኝ። የጃንዋሪ ዝውውር ኮቢ ሜኑ ይወጣል ወይስ አይወጣም የሚለው ነገር አጠራጣሪ ነው። ፕላስ ደግሞ የትኛው ክለብ ይቀላቀላል በውሰት ነው ወይስ በሽያጭ የሚለው ራሱ ሌላ ጥያቄ ነውና ዝውውሩ ሲከፈት በደንብ ልንሰማው የምንችለው ነገር ቢኖር ስለ ኮቢና ስለ ኮቢ በደንብ እንሰማለን ብዬ አስባለሁና መጨረሻው የት ይሆናል ሮበን አሞሪም ውሳኔያቸውም ይጠብቃልና ዝርክዚም እንግዲህ አብሮታል። ግን አሁን አንዳንድ መረጃዎች እየወጡ እንዳሉ ከሆነ ዝርክዚ ዩናይትድ ቤት መቆየትና መፋለም እንደሚፈልግ ነው። ኤሲ ሚላን ከዩናይትድ ጋር የተወሰኑ ንግግሮች አሉ የሚል ነገር አለ። ግን ደግሞ የዝርክዚ ልክ እንደ ሜኑ አይነት አሳሳቢ ነገር አይደለምና ዝርክዚም ፍላጎት ስላለው መቆየትም ምርጫውን እያደረገ ስለሆነ ከአሞሪም ጋር ብዙ ግጭት ውስጥ ቢገባ አይደለም እያየኑ ነው ምን ያህል ደስታውን እንደሚገልጽ ምን ያህል ከተጫዋቾቹ ጋር ሼር እንደሚደራረግ 90 ደቂቃ ቤንች ሆኖ እንኳን ዩናይትድ ሲያሸንፍ ዩናይትድ ያሸነፈበትን መንገድ አለ አይደል ስቶሪ ምናምን ያደርጋል ኮመንት ላይ ከተጫዋቾቹ ጋር አሪፍ ነውና ያንን ኢንጌጅመንት ከሜኑ ጋር እያገኘ ነው ስላልሆነ ትንሽ የጆሹዋ ዝርክዚ የተሻለ ነው። ቤንችም ሆኖ ጃንዋሪ ላይ ሳይሸጥ የመቆየት እድል አለው ብዬ ማስበው ተጫዋች ነውና የሁለቱ ነገር አንድ አይደለም። አንድ ሲቹዌሽን ላይ ያሉ ግን ደግሞ አንድ ያልሆነ ነገር ነው። ዝርክዚም አሁን እድል ያገኘው ሴስኮ ስለተጎዳ ነው እንጂ እድል እንደማያገኝ አይተናል። ከሜኑ ጋር ምን ያህል ቁጭ ብሎ እንደነበር ተመልክተናልና የዝርክዚ የተሻለ ከአሞሪም ጋር ግንኙነት ይኖራል። ከተጫዋቹ ጋር ከክለቡ ጋር ምንም አይነት ነገር ቁርሾ ውስጥ የለም። ግን ደግሞ የሜኑ ድብርት ውስጥ እንዳለ ያስታውቃልና ምን አይነት ውሳኔ ሮበን አሞሪም ይወስናሉ የሚለው ነገር አብረን የምንመለከት ነው የሚሆነው። የቤንጃሚን ሴስኮ ወኪል እንግዲህ ሴስኮን አናግሬው ነበርና ዩናይትድ እንዴት ስለመረጠው ነገር ጠይቄው ነበረ። በህይወቴ ሊቆጨኝ የሚችለው ነገር ዩናይትድን ባለመርጥ ነው የሚል አስተያየትን ሰጥቷል የሚል ነገር አሁን እየተሰማ ነው። እንግዲህ የቤንጃሚን ሴስኮ የዩናይትድ መምረጥ ጉዳይ እንግዲህ ምን ያህል አሳሳቢ እንደነበረና ምን ያህል ርዕስ እንደነበር ሁላችንም እናውቃለን። ኒካስትልና ዩናይትድ እንግዲህ መሀል ላይ ነበሩ። ኒካስትሎች ከዩናይትድ ከፍ ያለ ገንዘቦችን እያቀረቡ ነበር በዛ ሰዓት ላይ። ዩናይትድ ምን ያህል ያቀርባል የሚለው ነገር አጓጊ ነበረ። ዩናይትዶች ምንም አይነት ገንዘብ አናቀርብም የሴስኮ ምርጫ ሳናቅ የሚል ነገር እንትን ውስጥ ገብተውም ነበርና ያ የዝውውር መስኮት በጣም በደንብ የተከታተልኩትና የተመለከታችሁኝም ሰዎች በቃ በየሰዓቱ አብዴት የነበረው ነገር ነበርና ያ ሞመንት በጣም ደስ የሚል ነበር። ሴስኮ ዩናይትድን ይመርጣል አይመርጥም የሚለው ነገር ነበር። ዩናይትድ ግን ገንዘብ ሊያቀርብ እንደነበረ ስንሰማ የሆነ ነገር ፍንጭ ሰጥቶን ነበር ሴስኮ ዩናይትድ እንደሚመርጥ። ምክንያቱም ዩናይትድ ገንዘብ አላቀርብም ሴስኮ የእኛን ምርጫ ካላደረገ የሚል ነገር ወጥቶ ነበር። ወዲያው እንግዲህ ሴስኮ ዩናይትድ እንደመረጠ አሳወቀ። ዝውውሩ ተሳካና ሴስኮ መጥፎ አመት ወይ ደግሞ መጥፎ ፈራሚ ነው ለማለት ይከብዳል። ምንም እንኳን ዘ አትሌቲክስ መጥፎ ፈራሚዎች መሀል በቁጥር 1 ላይ አድርጎ ቢያስቀምጠው ለኔ መጥፎ ፈራሚ ነው ለማለት ሴስኮ ይከብደኛል። ያለውን ፐርፎርማንስ ተመልክተናል። ከኳስ ውጪ ምን ያህል የአየር ኳሶች በመሬት ላይ ያለው እንቅስቃሴ በጣም ጸዴ እንደሆነ ተመልክተናል። የባለፈው የሰናም ጨዋታ እንግዲህ እሱንም ለጉዳት ያደረገው ዩናይትድም በነጥብ የተጎዳበት ጨዋታ እንግዲህ ትንሽ ያስወቅሰዋል ብዬ አስባለሁና ያንን ኳስ ማባከል ራሱ የሚጠይቅበት ነገር ይመስለኛል። እንኳን ደጋፊና አሰልጣኝ አይደለም ራሱ ያንን ኳስ መሳቱ ሊያስገርሙ ይችላል ብዬ አስባለሁና በዛ ተችቷል። ሌላው እንግዲህ የተሻለ ነገር አይተነበታል ብዬ አስባለሁ። ጎሎችን ማስቆጠር ችሏል። ስታርቲንግ ሌቨል ላይ ለመግባት ትንሽ ቆይቶ ነበር። ከዛ ከስታርቲንግ ሌቨል ላይ ተከታታይ ጨዋታ ጀመረ። በድጋሚ ቤንች ሆነ ምናምን ነገርና ትንሽ ወጣ ገባ ያለው ነገር ስለሆነ ልክ እንደ ብራይንም ቤሞ ወይ ማቲያስ ኩኛ ወጥ ሆኖ ቋሚ 11 ላይ እንደሚገባ እርግጠኛ አልሆነም ነበርና የሆነበትን ሞመንት አላስታውስም። እስከ ቶተንሃም ጨዋታ ድረስ እንግዲህ ቤንጃሚን ሴስኮ የተወሰነ 2-3 ጨዋታ ነው በቋሚነት የተጀመረው። ሲቲ ጨዋታ ድረስ ጠብቋል እንግዲህ 4ኛ ሳምንት ስታርቲንግ ሌቨል ላይ ለመጀመርና ከዛ በኋላ የተወሰኑ ጨዋታ አድርጎ ተመልሶ ምናምን ነውና ሴስኮ ላይ ለመፍረድ ይከብደኛል። ከጉዳት ሲመለስ እንግዲህ አሪፍ ፐርፎርማንስ እንደሚያሳይ እጠብቃለሁና ዩናይትድን በመምረጥ ደስተኛ ነኝ ያለው ነገር አሁን ላይ በጣም ብዙ እያነጋገረ ነውና ይቆጭ የነበረ እነሱም ባልመርጥ የሚለው አሪፍ አስቴት ይመስለኛል። አሁን ላይ እየተዟረወረ የሚገኘው እና በበርንማውዝ ጨዋታ ላይ እንግዲህ ምናልባት የመገኘት እድሉ ጠበብ ቢልም ግን ደግሞ በሚቀጥለው ጨዋታ ይገኛል ተብሎ ይጠበቃል። የበርንማውዝ ጨዋታ ላይ ግን ያገግማል የሚሉ ዜናዎች አሉ። በግሉ ትሬዲንግ እንደተጀመረ እንግዲህ ቀደም ብዬ ነግሬያችሁም ነበረ። ስለዚህ ቤንጃሚን ሴስኮ እንግዲህ ከነ ብራይን ቤሞ ከነ አማድ እና ማዝራዊ በኋላ እንግዲህ ወደ ፕሪሚየር ሊጉ ተመልሶ ዩናይትድ እንደሚያገለግል ይጠበቃል። እስቲ አዳዲስ ነገሮች ከተሰሙ ደግሞ ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ምቻችሁ ቻው።